በዋናነት ከምንመለከታቸው ዜናዎቻችን ስንጀምር በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ አሰቃቂ የመሬት መንሸራተት አደጋ ሕይወታቸውን ላጡ ወገኖቻችን የ3 ቀን ብሔራዊ ሐዘን መታወጁን የዱባይ ገዥ የተባበሩት አረብ ኢማራቶች ምክትል ፕሬዝዳንትና ጠቅላይ ሚኒስትር ዶክተር አብይ አህመድ ውይይት ማድረጋቸውን የአዲስ አበባ ዩኒቨርሲቲ 263 የሕክምና ተማሪዎች ማስመረቁን የሲዳማ ብሔር የዘመን መለወጫ በዓል ፊቼ ጨምበላላ እየተከበረ እንደሚገኝ የግብፁ ወታደር በሱዳን ጥቃት መገደሉን ሐማስ ለኢራን ያቀረበውን ጥሪና በኮሪያ ልሳነ ምድር ያለውን ውጥረት በዝርዝር የምናይ ነው የሚሆነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ወደ እናንተ እናደርሳለን። የዱባይ ገዢ የተባበሩት አረብ ኢማራቶች ምክትል ፕሬዝዳንትና ጠቅላይ ሚኒስትር ግርማዊ ሼክ ሙሐመድ ቢን ራሺድ አልመክቱምን አግኝቼ ፍሬያማ ውይይትን አድርገናል። በሁለቱ ሀገሮችና ህዝቦቻችን መካከል ስላለው ጠንካራ የቢዝነስ ትምህርትና ባህል ትስስር ተነጋግረናል። ከዚች ጠንካራ ውብና ጽኑ ከተማ ጋር ያለንን ትስስር በቀጣይ ጉብኝቶችም ይጠናከራል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኔ ውጪ 400 ኢትዮጵያውያኖች ከአሜሪካ በቅርብ ይባረራሉ ሲል አክቲቪስት ሰለሞን ቦጋለ ተናገረ። የሰብአዊ መብት ጥሰት ፈጽሟል ያለችውን ወደ ኢትዮጵያ እንዲባረር የወሰነችበት አክቲቪስት ሰለሞን ቦጋለ ከዘሀበሻ ጋር ባደረገው ቃለ ምልልስ ከአሜሪካ የተባረርኩት በሐሰተኛ ዘመቻ ነው፣ በነበረው ጦርነት የኔ ጸብ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አልነበረም፣ ጁንታ ይደምሰስ ብለሃል፣ ፋኖ ነኝ ብለሃል ብለው ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ፣ እሱን ጨርሼ ስወጣ ነው ይዘው 2 ወር ያሰሩኝ ብሏል። 2 ዓመት አሜሪካ የቆየው ሰለሞን የራሱን ትራክ ገዝቶ እየሰራ የነበረ ሲሆን በአሁኑ ወቅት የራሱን ድርጅት ከፍቶ ይሰራም ነበር። ሰለሞን ጥገኝነት እየጠየቁ ያሉ ብዙ ኢትዮጵያውያኖች እየተባረሩ ነው፣ በቅርብ ወደ 400 ሰው ወደ ኢትዮጵያ ይባረራልም ብሏል። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ አሰቃቂ የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖችን ለመዘከር የ3 ቀን ብሔራዊ የሐዘን ቀን መታወጁን የሕዝብ ተወካዮች ምክር ቤት አስታውቋል። የአደጋውና የውሳኔው ዝርዝር አደጋው መጋቢት 2 ቀን 2018 ዓ.ም በጋጮ ባባ ወረዳ ላቃ ቀበሌ በደረሰ በዚህ አደጋ እስካሁን ከ100 በላይ ሰዎች ሕይወታቸው ማለፉ ተረጋግጧል። አሁንም የጠፉ ዜጎችን የመፈለግ ስራ ተጠናክሮ ቀጥሏል። የሐዘን ቀናቱ ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆይ ሲሆን በዚህም የኢትዮጵያ ብሔራዊ ሰንደቅ ዓላማ በሀገር ውስጥ በኤምባሲዎች በቆንጽላ ጽሕፈት ቤቶችና በመርከቦች ላይ ዝቅ ብሎ እንዲውለበለብ ተወስኗል። ውሳኔው በሰንደቅ ዓላማ አዋጅ ቁጥር 654/2001 መሰረት የተላለፈ መሆኑን የአፈ ጉባኤ ታገሰ ጫፎ መግለጫ ያመላክታል። ምክር ቤቱ በአደጋው ለተጎዱ ቤተሰቦችና ለመላው የኢትዮጵያ ሕዝብ መጽናናትን ተመኝቷል። የአዲስ አበባ ዩኒቨርሲቲ 263 የሕክምና ተማሪዎችን አስመርቋል። አዲስ አበባ ዩኒቨርሲቲ በጤና ሳይንስ ኮሌጅ የሕክምና ትምህርት ቤት ለ54ኛ ጊዜ ያሰለጠናቸውን 260 የሕክምና ተማሪዎች በዛሬው ዕለት አስመርቋል። ተመራቂዎቹ በቅድመ ምረቃ የሕክምና ሙያ፣ በጥርስ ሕክምናና በአኔስቴዥያ ትምህርታቸውን በስኬት ያጠናቀቁ ናቸው። በምረቃ ስነ ስርዓት ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ የሕክምና ትምህርትን ለማሻሻልና የስፔሻሊቲ ስልጠናዎችን ለማስፋፋት እየተከናወነ ያለው ተግባርን አድንቀዋል። በተለይም የሬዚደንስ ፕሮግራሞችን የማጠናከር፣ የሆስፒታል ሪፎርምን የማፋጠን እንዲሁም የሬዚደንቶችን የኑሮ ሁኔታና የማበረታቻ ስነ ስርዓትን ለማሻሻል ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ክፍሌ ለተመራቂዎች ባስተላለፉት መልእክት ዩኒቨርሲቲው ምቹ የመማሪያና የመስሪያ ከባቢን በመፍጠር ለሀገር አስፈላጊ የሆኑ ተጨማሪ የስፔሻሊቲና ሰብ ስፔሻሊቲ ፕሮግራሞችን ለመቅረጽ እየሰራ መሆኑን ጠቁመዋል። በመጪው ዓመታትም እነዚህ የትምህርት ፕሮግራሞች ወደ ስራ በማስገባት የሕክምና ዘርፉን ይበልጥ ለማጠናከር ዩኒቨርሲቲው ዝግጁ መሆኑን አረጋግጠዋል። በአሁኑ ወቅት ከ5000 በላይ ተማሪዎችን እያሰለጠነ የሚገኘው ዩኒቨርሲቲው በፋርማሲ፣ በህብረተሰብ ጤና፣ በነርሲንግ እንዲሁም በባዮ ሜዲሲንን ላቦራቶሪ ሳይንስ ዘርፎች ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በመቀናጀት ከፍተኛ የሰው ኃይልን የማፍራት ስራ አጠናክሮ ቀጥሏልም ብለዋል።
የሲዳማ ብሔር የዘመን መለወጫ ፊቼ ጨምበላላ እየተከበረ ይገኛል። የሲዳማ ብሔር የዘመን መለወጫ በዓል ፊቼ ጨምበላላ በዛሬው ዕለት በልዩ ልዩ ባህላዊ ሁነቶች በድምቀት መከበር ጀምሯል። ፊቼ ጨምበላላ ለሀገር መግባባት፣ ለአንድነትና ለሰላም ጉልህ አበርክቶ ያላቸውን እሴቶች አቅፎ የያዘ በዓል ነው። የበዓሉ የእርቅ፣ የሰላም፣ የአንድነት እሴቶች ከ11 ዓመታት በፊት በተባበሩት መንግስት የትምህርት ሳይንስና ባህል ድርጅት ዩኔስኮ የማይዳሰስ ቅርስ ሆኖ እንዲመዘገብ አስችሎታል። ፊቼ ጨምበላላ የሲዳማ ሕዝብ አሮጌውን ዓመት ሸኝቶ አዲሱን የሚቀበልበት ብቻ ሳይሆን ተጣሉ የሚታረቁበት፣ ትውልድ ከሽማግሌዎች ምርቃትና እውቀት የሚቀስምበት እንዲሁም ማህበረሰባዊ ትስስር የሚጸናበት ውብ የባህል አውድ ነው። የበዓሉ ዋዜማ የሆነው ፊጣሪ ሀዋሮ በዛሬው ዕለት በደማቅ ስነ ስርዓት መከበር ጀምሯል። ችግሩ በሰው ሰራሽ ምክንያት እየተፈጠረ ነው። በአዲስ አበባ ባለፉት 6 ወራት በተደረገ ክትትል 40552 ሊትር ናፍጣና 4245 ሊትር ቤንዚን በህገወጥ መንገድ ተከማችቶ መገኘቱ ተገልጿል። በዚህም ተግባር የተጠረጠሩ 24 ግለሰቦች በህግ ጥላ ስር እንዲውሉ መደረጉም ነው የተነገረው። በከተማዋ ያሉ 132 ማደያዎች በቂ የነዳጅ አቅርቦት ቢደረግላቸው ችግሩ በሰው ሰራሽ ምክንያት እየተፈጠረ ስለመሆኑ ነው የተነሳው። የከተማዋ ምክትል ከንቲባ አቶ ዣንጥራል አባይ በጉዳዩ ላይ ከባለድርሻ አካላት ጋር በመከሩበት መድረክ አንዳንድ ማደያዎች ግን ፍትሐዊ ስርጭት እንዳይኖር ተገቢ ያልሆነ ዋጋ በመጨመር ጫና እየፈጠሩ መሆኑም ተገልጿል። ነዳጅን በህገወጥ መንገድ በመሸጥ ገበያ እንዳይረጋጋና በትራፊክ እንቅስቃሴ ላይ ጫና የሚፈጥሩ ነጋዴዎች ከድርጊታቸው እንዲቆጠቡ ምክትል ከንቲባው አሳስበዋል። አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እናልፋለን። በኢራን ከሚደገፉ ኃይሎች አንዱ የሆነው የጋዛው ሐማስ ኢራን በጎረቤቶቿ የገልፍ ሀገራት ላይ የምትፈጽማቸውን ጥቃቶች እንድታቆም ጠየቀ። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል በመካሄድ ላይ ባለው ጦርነት ሳቢያ አጣብቂኝ ውስጥ የገባው ሐማስ በመግለጫው ለቴህራንና የገልፍ ሀገራቱ ሚዛናዊ ለመሆን ጥረት አድርጓል። ሐማስ ኢራን ራሷን ለመከላከል የምታደርገውን ጥረት እንደሚደግፍም አስታውቋል። በኢራን ላይ አሜሪካና እስራኤል የሚፈጽሙትንም ጥቃት አውግዟል። ኢራን በዓለም አቀፍ ሕግ መሰረት ራሷን ለመከላከል ምላሽ የመስጠት መብት አላትም ብሏል። ሆኖም በገልፍ ሀገራት ላይ የምትፈጽማቸውን ጥቃቶች እንድታቆም ጠይቋል። ጦርነቱ ቀጠናውን ሊያቃውስ እንደሚችልም ስጋቱን በመግለጽ ሀገራትና ዓለም አቀፍ ተቋማት በዲፕሎማሲያዊ መንገድ እንዲቋጭ የሚያደርጉትን ጥረት እንዲያጠናክሩ አሳስቧል። ከኢራን ጋር ሲደረግ በነበረው ድርድር ለቀጠናው ታጣቂ ኃይሎች የምታደርገውን ድጋፍ ታቋርጥ የሚል ጥያቄ ከአሜሪካ በኩል እየቀረበ አንዱ መደራደሪያ መሆኑ ሲታወቅ፣ ይህ አቋም የእስራኤልም ጭምር ነው። እየተካሄደ ባለው ጦርነት በኢራን ከሚደገፉ የቀጠናው ኃይሎች የሊባኖሱ ሂዝቦላ ብቻ ከኢራን ጎን በመቆም በመዋጋት ላይ ነው። የየመኑ ሁቲ እስራኤልና አሜሪካ በኢራን ላይ እየፈጸሟቸው ያሉትን ጥቃቶች እንዲያቆሙ በማሳሰብ በቀይ ባህር ላይ የሚመላለሱ መርከቦች ላይ ጥቃት ሊከፍት እንደሚችል ከመዛት ባሻገር ወደ ጦርነቱ አልገባም። የጋዛው ሐማስ ስለ ጦርነቱ አስተያየት ከመስጠት የተቆጠበ የነበረ ሲሆን ኢራን የገልፍ ሀገራት ላይ የምትፈጽመውን ጥቃት እንድታቆም በመጠየቅ ጦርነቱ እንዲቋጭ የዓለም አቀፉን ማህበረሰብ ጠይቋል። ግብጽ ለሱዳን ወታደራዊ መሪ አልቡርሃን የምታደርገውን ድጋፍ አጠናክራ እየቀጠለች ሲሆን የሱዳን የእርስ በርስ ጦርነት እየመራ የተገደለው ግብጻዊ ጄኔራል መነጋገሪያ ሆኗል። ከቀናት በፊት የግብጽ ወታደራዊ መሪ የሆነው ብርጋዴር ጄኔራል አህመድ ሰሚር ከ3 የግብጽ ወታደሮች ጋር ከሱዳን ጦር ጋር በመሆን በሰው አልባ አውሮፕላኖች አጠቃቀም ላይ የቴክኒክ የማማከር ዘመቻ ሲያደርጉ ከቀናት በፊት በሱዳን ግዛት ውስጥ በሱዳን ፈጥኖ ደራሽ ጦር ጥቃት መገደሉን ከአፍሪካ ኢንተለጀንስ ያገኘነው መረጃ ያመለክታል። በኮሪያ ልሳነ ምድር ያለው ውጥረት አይሏል። ፒዮንግያንግ 10 የሚጠጉ የፕላስቲክ ሚሳኤሎችን ተኩሳለች። የሰሜን ኮሪያው መሪ ኪም ጆንግ ኡን አስተዳደር በዛሬ በማለዳ 10 የሚጠጉ አጫጭር ርቀት ተኳሽ የፕላስቲክ ሚሳኤሎችን ወደ ምስራቃዊ የባህር ጠረፏ መተኮሷን የደቡብ ኮሪያ ጦር አስታወቀ።
ሚሳኤሎቹ የተተኮሱት ከዋና ከተማዋ ፒዮንግያንግ አቅራቢያ ከሚገኘው ሱናን አካባቢ ነው። ሚሳኤሎቹ ወደ 350 ኪሎ ሜትር የሚጠጋ ርቀት ከተጓዙ በኋላ በጃፓን ባህር ላይ አርፈዋል። የጃፓን ጠቅላይ ሚኒስትር ፉሚዮ ኪሺዳ ድርጊቱ የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን የጣሰ መሆኑን ገልጸው በከፍተኛ ሁኔታ አውግዘዋል። ድርጊቱ ግልጽ ትንኮሳ ሲል የጠራው የሲኦል ጦር ከአሜሪካና ከጃፓን ጋር በመተባበር ከፍተኛ ዝግጁነት ላይ መሆኑን አረጋግጧል። ይህ መጠነ ሰፊ የሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት የሰላዮች ሳተላይት ወደ ህዋ ለማምጠቅ ያደረገችው ሙከራ መክሸፉን ተከትሎ ሲሆን ከቅርብ ጊዜ ወዲህ በቆሻሻ የተሞሉ ፊኛዎች ወደ ደቡብ ኮሪያ በመላክ የስነ ልቦና ጦርነት ውስጥ መግባቷም ይታወሳል። የአሜሪካና የደቡብ ኮሪያ የጋራ ወታደራዊ ልምምድ ፒዮንግያንግን ቁጣ ውስጥ የከተተ ሲሆን የቀጠናው ሀገራት ሁኔታውን ወደ ከፋ ግጭት እንዳያመራ በስጋት እየተከታተሉ ይገኛሉ። አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ከሁለት ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴ ተናገሩ። የሀገሪቱ መንግስትን የሚያስተዳድረው ኢርና የዜና ወኪል እንደዘገበው የህዝብ እንደራሴ ሙሐመድ ሪዛ ኮቺ ሙጅታባ ኻሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰኢድ አሊ ጋር የነበሩ ሲሆን ከግድያ ሙከራ አምልጠዋልም ብለዋል። ሌላው የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል ዓላማቸው አልተሳካም በማለት አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ ግን አልገለጹም። ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ ተናግረዋል። የተጎዳ ይመስለኛል ግን በህይወት ሳይተርፍ አይቀርም ብለዋል። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትናንት የመጀመሪያ መልእክትን አስተላልፈዋል። በዚህም ምክንያት የጤናቸውና የደህንነታቸው ጉዳይ የመገናኛ ብዙሃን መነጋገሪያ ሆኖ ሰንብቶ ነበር። የቆጵሮስ የኢራን አምባሳደር አሊ ሬዛ ሳላሪን ለጋርዲያን ጋዜጣ እግራቸው፣ እጃቸውና ክንዳቸው መጎዳቱን ሰምቻለሁ። በጉዳት ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብለዋል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሆንላችሁ።